በጎንደር ከ150 በላይ የአገዛዙ ወታደሮች ሞትና ቁስለኛ የሆኑበት ከባድ ውጊያ ተካሂዷል። ከ150 በላይ የመሳሪያ ምርኮና ከ25000 በላይ የተለያዩ ተተኳሾችን በምርኮ ገቢ ያደረገው ፋኖ በአይነቱ ልዩ የሆነ ድል ቀንቶኛል ብለዋል። በሌላ በኩል በወረታ ከተማ የተካሄደው ውጊያ ተጨማሪ ዝርዝር መረጃ ወጥቷል። የድሮን ጥቃቶች ተፈጽመዋል። ትልቁ የጦር መሳሪያ ግምጃ ቤት ተሰብረዋል። 2 እስር ቤቶች ተሰብረው እስረኞች አምልጠዋል። ዘመቻ መሪው ደህንነት ተይዟል። ቀዳሚው የግንባር መረጃዎቻችን ናቸው። እንደ ክልል ብቻ ሳይሆን እንደ ሀገርም ኦፕሬሽን አድርገን እየተፈተንን ነው። ይህንን ያሉት አቶ ሽመልስ አብዲሳ ናቸው። ሽመልስ ኦሮሚያንም ኢትዮጵያንም ለማፍረስ የተነሱ ኃይሎችን በክንዳችን አምክነናል ሲሉ በተደመጡበት የምክር ቤቱ ንግግራቸው ሀገሩ በእጃችን ነው የሚል ይዘት ያለው መልእክት አስተላልፈዋል። ዝርዝር መረጃው ሰዓቱን ጠብቆ ወደ እናንተ ይደርሳል። ህወሓት በትግራይ የክተት ጥሪ ካደረገ በኋላ በውጭ የሚኖረውን የትግራይ ዲያስፖራን የጦርነቱ አጋዥ ለማድረግ ይፋዊ እንቅስቃሴ መጀመሩ ተሰምተዋል። የህወሓቱ ሊቀመንበር ደብረጽዮን ለዲያስፖራው ያስተላለፉት የቪዲዮ መልእክት ምን ይላል ለሚለው ዜናችን ምላሽ አለው። ፔትሮ ዶላር ያጠገባቸው አረቦቹ ከመቼውም ጊዜ በላይ የአፍሪካ ቀንድ ሀገራትን ማጫረሳቸው በቀጠለበት በዚህ ጊዜ መሪ ተዋንያኖቹ ሳውዲ አረቢያና የተባበሩት አረብ ኤምሬት ቀይ ባህርን የተንተራሰ ኢትዮጵያና ኤርትራን ማዕከሉ ያደረገ ፍክክራቸው ወደ ማስጠንቀቂያ አድርጓል። ጉዳዩ ኢትዮጵያን ማዕከል አድርጓል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በጎንደር ከ150 በላይ የአገዛዙ ወታደሮች ጉዳት ያስተናገዱበት ከባድ ውጊያ ተካሂዷል። ትልቁ የጦር መሳሪያ ግምጃ ቤት ተሰብረዋል። እስር ቤቱም ተሰብሮ እስረኞቹ አምልጠዋል። ዘመቻ መሪው ደህንነት ተይዟል። መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ድልጊ አቅጣጫ ጉዞ በማድረግ ላይ የነበረው የአገዛዙ ሰራዊት በፋኖ ኃይሎች በቆረጣ ከበባ ውስጥ ገብቶ ክፉኛ መመታቱን አፋብን ጎንደር ጠቅላይ ግዛት እዝ አስታውቋል። በእዙ በጌ ምድር ክፍለ ጦር ዞበልጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ ክፉኛ የተመታው የአገዛዙ ሰራዊት በመቶዎች የሚቆጠሩ አባላቱ ሞትና ቁስለኛ መሆናቸው ነው በግንባር መረጃው ላይ የተመላከተው። በጭልጋና ጣቁሳ ወረዳ አዋሳኝ የሚገኝ ጨው ድባና ወርቅ ድባ በተባለ ቦታ ላይ ትናንት የካቲት 8 ቀን ከቀኑ 9 ሰዓት ላይ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው ከባድ ትንቅንቅ በፋኖ ኃይሎች በኩል በውስን ኪሳራ ከፍተኛ ድል እንደተመዘገበ ተገልጿል። በአካባቢው አገዛዙ ጭኖት ይንቀሳቀስ የነበረው አብዛኛው ከነሰራዊቱ እዚያው ባለበት ከፍተኛ ኪሳራ አስተናግዷል ያለው የእዙ የግንባር መረጃ በአውደ ውጊያው የአገዛዙ ሻለቃ አመራርን ጨምሮ 100 አለቃና ትይዩ ኃላፊነት ያላቸው አመራሮች እንዲሁም በመቶዎች የሚቆጠሩ የሰራዊቱ አባላት ሞትና ቁስለኛ መሆናቸው በግንባር መረጃው ላይ ተመላክተዋል። በነበረው የተኩስ ልውውጥ በቁጥር ከ150 በላይ ሞትና ቁስለኛ በማስተናገድ የጦር መጫኛ የነበሩ ተሽከርካሪዎችን ገልብጠው ሞትና ቁስለኛ ማመላለሻ ሆነዋል ያለው እዙ በፋኖ በኩል 2 ጓዶች በክብር መሰዋታቸውን ገልጿል። በቀጠናው በ12 ቀናት ልዩነት የትናንት ውጊያ ለ4ኛ ጊዜ የተካሄደ ሲሆን ከቀደሙት 3 ውጊያዎች ይሄኛው ከፍተኛ ድል የተመዘገበበት እንደሆነ ነው የተገለጸው። የትናንቱን ጨምሮ 2 ሻለቃ 500 አለቃና 2 ሎጂስቲክ መምሪያዎች በድምሩ 9 የአገዛዙ አመራሮች ከ250 በላይ ሞትና ቁስለኛ መሆናቸውን የገለጸው የአፋብን ጎንደር ጠቅላይ ግዛት እዝ የግንባር መረጃ ድሉ ከፍተኛ ነው ብለዋል። ከዚህ በተጨማሪም ከ150 በላይ የመሳሪያ ምርኮና ከ25000 በላይ የተለያዩ ተተኳሾችን በምርኮ ገቢ ማድረጉን አስታውቋል። በአሁኑ ሰዓት በተለያዩ አውደ ውጊያዎች ከፍተኛ ኪሳራ ያስተናገደው አገዛዙ ቁስለኞችን ከወረዳ ወረዳ አንቀሳቅሶ ማሳከም እንዳይችል መንገዱ ሁሉ በቆረጣ በመዘጋቱ የጦር ሄሊኮፕተሮችን ለመጠቀም እንደተገደደ እዙ ገልጿል። በሌላ በኩል ከባህር ዳር 55 ኪሎ ሜትር የምትገኘው ወረታ ከተማን በ5 ግንባር ገብቶ ለሰዓታት መቆጣጠሩን ተከትሎ የብልጽግና አገዛዝ ከረፋድ 5 ሰዓት በኋላ ተከታታይ የድሮን ጥቃቶች መፈጸሙ ታውቋል።
በድሮን ጥቃቱ ንጹሃን ጭምር እንደተጎዱ የገለጹት የከተማው ምንጮች ቅኝት ላይ ያረፈዱ ድሮኖች የፋኖን ወደ መሀል ከተማ መግባት ተከትሎ አከታትለው ጥቃት እንደፈጸሙ፣ ሆኖም በዚህ ጥቃት ንጹሃንና የህዝብ ተቋማት እንዲሁም የንግድ ድርጅቶች ውድመት እንደደረሰባቸው ነው የተሰማው። በሌላ በኩል በከተማዋ በሚገኙ 2 ፖሊስ ጣቢያዎች ማለትም የወረታ ከተማ አስተዳደር ፖሊስ ማዘዣ ጣቢያና የፎገራ ወረዳ የፖሊስ ማዘዣ ከፍተኛ የቃጠሎ ውድመት ደርሶባቸዋል። ከፖሊስ ጣቢያዎቹ በቁጥር ያልታወቁ እስረኞች ማምለጣቸውም ታውቋል። በሌላ በኩል የፋኖ ኃይሎች በወረታ ከተማ ተከማችቶ የነበረ የጦር ግምጃ መጋዘን በመስበር በቁጥር ያልታወቀ በርካታ የጦር መሳሪያ በምርኮ በእጃቸው ማስገባታቸውም ተሰምተዋል። የጦር ግምጃ ቤቶቹ በወረታ ከተማ አስተዳደርና በፎገራ ወረዳ አስተዳደር በሁለቱም ተቋማት ስር በሚገኙ ፖሊስ ጣቢያዎች ተከማችተው የነበሩ መሆናቸውን የገለጹት ምንጮች በፋኖ እጅ የገባው የጦር መሳሪያ ብዛት ቁጥሩ በርካታ እንደሆነ ነው የገለጹት። የፋኖ ኃይሎች በጉዳዩ ላይ የሰጡት ዝርዝር መረጃ ባይኖርም በወረታ ከተማ ውጊያ ከ50 በላይ ሙት ቁጥሩ በውል ያልታወቀ ቁስለኛ ማድረግ መቻላቸውን ገልጸው ከ20 በላይ ክላሽኮቭ 2 መትረጊስ በውጊያ መማረካቸውን እንዲሁም 2 ፓትሮል ከጥቅም ውጭ ማድረጋቸውን ሲገልጹ ስለ ጦር ግምጃ ቤቱ መሰበር ያሉት ነገር የለም። ይህ በእንዲህ እንዳለም እስር ቤት ውስጥ ሆኖ ዘመቻ ሲመራ ነበር የተባለ የደህንነት አመራርም በፋኖ ቁጥጥር ስር መግባቱ ተገልጿል። እስር ቤት ውስጥ ለምን ዓላማ እንደገባ ግን የታወቀ ነገር የለም። ግለሰቡ በፋኖ ምርምር እየተደረገበት እንደሆነ ግን በመረጃው ላይ ተመላክቷል። በጥቅሉ 8ኛ ቀኑን በያዘው የደቡብ ጎንደር ቀጠና 6ኛው ከባድ ግንባር በወረታ ከተማ ተካሂዷል። ከሰዓታት ውጊያ በኋላ ፋኖ ከተማዋን ለቆ መውጣቱ ታውቋል። በአሁኑ ሰዓት በደቡብ ጎንደር ከሚገኙት 21 የሚደርሱ ከተማና ወረዳ አስተዳደሮች ውስጥ ደብረ ታቦር፣ ንፋስ መውጫ፣ ወረታና አዲስ ዘመን ውጪ በፋኖ ቁጥጥር የሚገኙ ሲሆን ቀጠናው ካለው ስትራቴጂካዊ ፋይዳ አኳያ ባህር ዳር ከተማ በማንኛውም ሰዓትና ሁኔታ በፋኖ እጅ ልትገባ እንደምትችል ተገማች ሆነዋል። ሰሞነኛ ተከታታይ የአውደ ውጊያ ድሎች ለፋኖ ጉልህ አቅም የፈጠሩ፣ በአንጻሩ ለአገዛዙ በርካታ የፖለቲካና የጸጥታ አቅምና የሰው ኃይሉን ከማጣቱም በላይ በአመራሩ ዘንድ በስነ ልቦና የከፋ ውድቀት ያደረሰበት ሆነዋል። ሳውዲ አረቢያ የተባበሩት አረብ ኤምሬትን አብይ አህመድና አገዛዛቸውን ማስታጠቋን እንድታቆም አስጠነቀቀች። በሌላ በኩል የአሜሪካው ሴናተር በሳውዲ ሚዲያዎች ላይ ቁጣቸውን ሰንዝረዋል። ለተወሰነ ሰዓታት የአፍሪካ ህብረት የመሪዎች ጉባኤ የሸፈነው የአረቦች ውጥረት በማግስቱ ፈንድቷል። ጉዳዩ ኢትዮጵያን ማዕከል አድርጓል። የሁለቱ አረቦች ሳውዲ አረቢያና የተባበሩት አረብ ኤምሬትስ ቀጠናዊ የኃይል አስተላለፍና ከዚያ ጋር ተያይዞ የተፈጠረው ከባድ ትንቅንቅ ቀይ ባህርንና ኢትዮጵያን ማዕከል በማድረግ ላይ ነው። ሳውዲ ለኤምሬትስ በሰጠችው ማስጠንቀቂያ አብይ አህመድና አገዛዛቸውን መደገፏንና ማስታጠቋን እንድታቆም አሳስባለች። የአብይ አህመድ አገዛዝ ለኤምሬትስ በኢትዮጵያ ጦር ሰፈር መስጠቱንና የሱዳኑ የውክልና ጦርነት ወደ ኢትዮጵያ ተስቦ የመግባቱ ጉዳይ በስፋት ተዘግቧል። በጉዳዩ ላይ የምርመራ ዘገባ ያስነበበው ሮይተርስ በአፍሪካ ህብረት የመሪዎች ስብሰባ እንዳይሳተፍ በብልጽግና ቢከለከልም ስብሰባውን ተመርኩዞ ዘገባ አስነብቧል። ሮይተርስ በዚሁ ዘገባ ላይ የሳውዲና የኤምሬት የተጋጋለው ቀጠናዊ ፍክክር የአፍሪካ ህብረት ስብሰባ ላይ ጥላ ማጥላቱን አመላክቷል። በርካታ የአፍሪካ ሀገራትና በሀገር ውስጥ የሚገኙ ቡድኖች ከሁለቱ ለአንዳቸው ደግፈው ላለመገኘት እየጣሩ ስለመሆናቸውም በዘገባው ላይ ተብራርተዋል። ዲፕሎማቶችን ጠቅሶ ዘገባውን ያስነበበው ሮይተርስ የመን ላይ የተጀመረው የሳውዲና ኤምሬትስ የጠላትነት ፍክክር አሁን የአፍሪካ ቀንድን አልፎ መላው አህጉሩን እያዳረሰ ይገኛል ብለዋል። በተለይም የእስራኤል የሶማሊላንድ እውቅና ነገሩን እንዳባባሰው ለዜና ወኪሉ ስጋታቸውን የገለጹት ዲፕሎማቶቹ አሁን ላይ ወታደራዊ ፍጥጫው በዋነኝነት ቀይ ባህርን ተንተርሶ በኢትዮጵያና ኤርትራ ላይ ማረፉን ገልጸዋል። ኤምሬት ለዓመታት በቀጠናው ከፍተኛ ሀብትና ወታደራዊ ትብብር አድርጋ ጥልቅ ተጽዕኖ መገንባቷን የሚናገሩት እነዚሁ ተንታኞች ሳውዲ በጉዳዩ ላይ ከረፈደ መንቃቷንና የተባበሩት አረብ ኤምሬትስን አደገኛ ግስጋሴ ቀይ ባህርንና የገልፎ ሀገራትን ተጽዕኖ ይነጥቀናል የሚል ከፍተኛ ስጋት መፈጠሩን ተንትነዋል። አሁን ሁለቱ ሀገራት በይፋ ኢትዮጵያና ኤርትራን ማዕከል ያደረገ ጫናና መገፋፋት ውስጥ የገቡት በዚህ አውድ ነው። በቀጠናው በሰፊው እጇን እያስገባች ያለችው ሳውዲ አረቢያ የተባበሩት አረብ ኤምሬትስ በተለይም ለአብይ አህመድና አገዛዛቸው የምትሰጠውን የጦር መሳሪያ እርዳታ እንድታቆም አስጠንቅቃለች።
ይህ ዜና እስከተጠናቀረበት ሰዓት ድረስ ኤሚሬትስ ለሳውዲ ማሳሰቢያ ምላሽ አልሰጠችም። በተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል የተፈጠረውን ከባድ ፍጥጫ ለማርገብ ግብጽ አደራዳሪ ሆና መጥታለች። አልአክባር የተሰኘው ጋዜጣ እሁድ ዕለት ይዞት በወጣው ዘገባ የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በሁለቱ ሀገራት መካከል ሽምግልና መጀመራቸውን ዘግበዋል። አልአክባር በዘገባው ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለብልጽግናው አገዛዝ የምታደርገውን ድጋፍ እንድታቋርጥ መጠየቋን አመልክተዋል። ዘገባው የሪያድና አቡዳቢ ፍትጊያ ዋነኛ ሜዳ ኢትዮጵያና ኤርትራ መሆናቸውንም ሰሞነኛውን እንቅስቃሴ አድርጎ አመላክተዋል። ከሰሞኑ የኤርትራ ባለስልጣናት ወደ ሪያድ ማምራትና የሪያድ ሰዎች አስመራ መገኘት ሳውዲ ኤርትራና በኢትዮጵያ ጦሯን አስገብታ እየፈጠረች ያለውን የጦርነት ውጥረት መደገፏን በመጥቀስ ጉዳዩን አሳሳቢ ብሎታል። አሜሪካ በበኩሏ የተጋጋለውን የሁለቱን ቱጃሮች የተካረረ ጠላትነት በአፍሪካ ቀንድ እየተፈጠረ ያለውን ትርምስ እየተከታተለች መሆኗ ተሰምተዋል። ከዚህ ጋር ተያይዞ የአሜሪካው ሴናተር ለሳውዲው ልዑል መሐመድ ቢን ሳልማን ማስጠንቀቂያ ሰጥተዋል። ሴናተር ሊንሴ ግርሃም ባለፈው ሳምንት ያደረጉት ንግግር በመካከለኛው ምስራቅ ውዝግብ አስነስቷል። በገልፎ ሀገራት አሜሪካ ኤሚሬትንና ሳውዲ አረቢያን ከባድ ትንቅንቅ ውስጥ ከታቸዋለች። ሁለቱ ሀገራት አንዳቸውን ጸረ ጽዮናዊ በማለት የአሜሪካን ድጋፍ ለማግኘት እየሞከሩ ይገኛሉ። የአሜሪካው ሴናተር የኤሚሬቱ መሪ መሐመድ ቢን ዘይድ አልናህያን ጸረ ጽዮናዊ አይደለም፣ ኢራንን በመደገፍ እስራኤልን እያጠቃች ያለችው ሳውዲ ናት ሲሉ ተናግረዋል። ሴናተሩ በተለይም የሳውዲ ሚዲያዎችና ተጽዕኖ ፈጣሪዎች ከሰሞኑ ኤሚሬት ላይ እየሰነዘሩ ያሉት ዘመቻ እንዳበሳጫቸው ነው የገለጹት። እንዲያም ሆኖ ኤሚሬትስ በኢትዮጵያ ከከፈተችው ጦር ሰፈር ጋር ተያይዞ በአሜሪካ ማዕቀብ ሊጣልባት ይችላል። በኤሚሬትስ የሚደገፈው የአብይ አህመድ አገዛዝም የማዕቀቡ አካል መሆኑን መዘገባችን ይታወሳል። አቶ ሽመልስ አብዲሳ እንደ ክልል ብቻ ሳይሆን እንደ ሀገርም ኦፕሬሽን አድርገን እየተፈተንን ነው አሉ። ምክትሉ አቶ አወሉ አብዲ ደግሞ ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ፣ ተጠንቀቁ ሲሉ በራሳቸው ካድሬዎች ላይ ዝተዋል። በጨፌ ኦሮሚያ ምክር ቤት ስብሰባ ላይ ንግግር ያደረጉት ሽመልስ አብዲሳ በተለመደው ለውጡ የኛ ነውና መንግስታችሁን ጠብቁ ጥሪ በመሳሪያ ስልጣን ለመያዝ የተነሱ አካላትን እንደ ክልል ብቻ ሳይሆን እንደ ሀገርም ኦፕሬሽን አድርገን እየተፈተንን ነው የሚል ዲስኩርም አሰምተዋል። ሽመልስ ኦሮሚያንም ኢትዮጵያንም ለማፍረስ የተነሱ ኃይሎችን በክንዳችን አምክነናል ሲሉ በተደመጡበት የምክር ቤቱ ንግግራቸው ሀገሩ በእጃችን ነው የሚል ይዘት ያለው መልእክት አስተላልፈዋል። ኦሮሞ ከልማት ተገፍቶ ካለው ሀብት እንዳይጠቀም የተከለከለበት ዘመን ከለውጡ ዓመታት ወዲህ አብቅቶ እድሉን እንዲወስን ያለውን እምቅ ሀብትም እንዲጠቀም ተደርጓል ያሉት እኒህ የኦህዴድ ሰው እንደዚህኛው ዘመን ኦሮሞን ገድሎት አያውቅም ለሚለው የተቾቻቸው እውነተኛ ሙግት ምላሽ ያላቸው አይመስልም። ባለፉት 8 ዓመታት በተለየ ሁኔታ በአማራ ተወላጆች ላይ ከሚደርሰው የጅምላ ግድያ፣ ማፈናቀልና መዋቅራዊ ጭቆና በተጨማሪ የኦነግ ታጣቂ ኃይሎች ከአገዛዙ ጦር ጋር የማያቋርጥ ውጊያ ማድረጋቸው እንደቀጠለ ነው። የአየር ኃይል ሽፋን ጨምሮ ሜካናይዝድ ጦር ያዘመተው አገዛዙ በሁለቱ የታጠቁ ኃይሎች የተነሳ በአማራ ተወላጆች ከሚደርሰው የጅምላ ጥቃት ቀጥሎ የኦሮሞ አርሶ አደሮችና ሌሎች ንጹሐን የጥቃቱ ሰለባ ሆነዋል። ይህን ሁነት የሚታዘቡ የሽመልስ ተቃዋሚዎች ፖለቲከኛውን ጀዋር መሐመድን ጨምሮ እንደዚህ ዘመን ኦሮሞን ገድሎት አያውቅም፣ ይህ በቀደሙት ስርዓቶችም አልተፈጸመም ሲሉ ቢደመጥም ሽመልስ ሀገሩ ላይ ፈራጆች እኛው ነን በሚል የንግግር ይዘታቸው እንደቀጠሉ ነው። በሌላ በኩል በሰሞነኛው የጨፌ ኦሮሚያ ምክር ቤት ስብሰባ የክልሉ ምክትል ፕሬዚዳንት አቶ አወሉ አብዲ ኦሮሞን የሚሰርቅም ሆነ የሚዘርፍ በሰላም መኖር ስለማይችል መጠንቀቅ አለበት ሲሉ በካድሬዎቻቸው ላይ ዝተዋል። አወሉ ሌባን ሌባ ማለት አለብን፣ ሌባን ሌባ ብለን መጥራት ካልቻልን ችግሩን መፍታት አንችልም ሲሉ ቢደመጥም በክልሉ በሚገኙት ከተሞች የካንቲባ ሹመት ለማግኘት ካድሬዎቻቸው እስከ 10 ሚሊዮን ብር እጅ መንሻ ለእርሳቸውና ላለቃቸው እንደሚሰጡ በተለይም እንደ ናዝሬት፣ ደብረ ዘይት፣ ሻሸመኔ፣ ሸገር ያሉ ከፍተኛ የንግድ እንቅስቃሴና የመሬት ተፈላጊነት ባለባቸው ከተሞች በከንቲባነት ለመመደብ ለክልሉ ፕሬዚዳንትና ምክትል የሚሰጠው እጅ መንሻ ከዚህም ሊበልጥ የሚችልበት ሁኔታ እንዳለ የሚታወቅ ዓይን ያወጣ የሌብነት ስርዓት ባለበት ሁኔታ ባለስልጣኑ ይህንን ማለታቸው መነጋገሪያ ሆነዋል። ህወሓት በትግራይ የክተት ጥሪ ካደረገ በኋላ በውጭ የሚኖረውን የትግራይ ዲያስፖራን የጦርነቱ አጋዥ ለማድረግ ይፋዊ እንቅስቃሴ መጀመሩ ተሰምተዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ለዲያስፖራው ባስተላለፉት የቪዲዮ መልእክት በመንግስት እናጠፋቸዋለን ተብለናል ብለዋል። በተከታታይ መግለጫቸውና ደብዳቤያቸው ትግራይ ተከባለችና በፌዴራል መንግስት ጦርነት ተከፍቶብናል ሲሉ የቆዩት የህወሓቱ ሊቀመንበር ደብረጽዮን የጦርነት ቅስቀሳቸውን ከሀገር ቤት ወደ ቀጠናዊና ዓለም አቀፋዊ ከፍ የማድረግ ሂደታቸውን
የሚያሳይ የቪዲዮ መልእክት አስተላልፈዋል። ሊቀመንበሩ ህወሓት የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ በተከናወነ አንድ መርሃ ግብር ላይ ባስተላለፉት የቪዲዮ መልእክት ለትግራይ ዛሬም የትግል ምልክት ነው ያሉት ድርጅታቸው ህወሓት በህይወት እንዳለ ገልጸው ነገር ግን ብልጽግና እናጠፋቸዋለን ማለቱን ተናግረዋል። ላለመጥፋት እንታገላለን አይነት ጥሪ ያቀረቡት ደብረጽዮን ንግግራቸውን የጀመሩት ህወሓት በህይወት አለ በማለት ነው። ሊቀመንበሩ የድርጅታቸው የምስረታ በዓልን በማስመልከት በሰጡት ማብራሪያ ብዙ የተከፈለበት የህዝብ ታሪክ ስለሆነ ጥንካሬያችንና ድክመታችንን ከታሪክ መማር አለብን ብለዋል። ደብረጽዮን በተገኙበት የህወሓት 51ኛ ዓመት በዓል ላይ የተገኙት ዲያስፖራዎች ቁጥር ቀደም ሲል ከነበረው በእጅጉ ቁጥር ቀንሶ መታየቱ ግን ለህወሓት አስደንጋጭ ሳይሆን አይቀርም። ህወሓት ዛሬም እንደቀደመው 50 ዓመታት የትግራይን ፖለቲካ በብቸኝነት ተቆጣጥሮ ለመዝለቅ በመፈለጉ በራሱ በትግራይ ፖለቲካ ውስጥ ከባድ የሆኑ የፖለቲካ ልዩነቶችን የመፍጠሩ አውድ በዲያስፖራው ከተፈጠረ ቆይተዋል። እንዲያም ሆኖ ህወሓት ዛሬም ራሱን የትግራይ የትግል ምልክትና ዋስትና አድርጎ በመግለጽ ለሌላ ዙር ጦርነት ያለውን ዝግጅት አጠናቆ ህዝቡም ዲያስፖራውም የጦርነቱ አጋዥ እንዲሆነው ይፋዊ ጥሪ አቅርበዋል። ዲያስፖራው የትግራይ ተወላጆች በትጥቅ ትግል ወቅትም ሆነ ባለፈው ጦርነት ወቅት ትልቅ ሚና ማድረጋቸውን ያስታወቁት ደብረጽዮን የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብ ማድረጋቸው ለዚህ ምስክር መሆኑን በማስታወስ አሁንም ያንን ትግል እንዲያደርጉ ጥሪ አቅርበዋል። ደብረጽዮን በጦርነት ጥሪያቸው የፕሪቶሪያ የሰላም ስምምነት ተጥሶ ህዝባችን ተበትኖ እኛም ተበትነን ሊያጠፉን ነው፣ እነሱም እናጠፋቸዋለን እያሉን ነው። ይህ ደግሞ ወደ ሌላ ጦርነትና ጥፋት እያመራን ነው ብለዋል። የትግራይ ተወላጆች በአንድነት መቆም እንዳለባቸው ጥሪ ያቀረቡት ደብረጽዮን ከፌዴራሉ በተጨማሪ ከሃዲዎችም የትግራይን አንድነት ለመበታተን እየሰሩ ነው ሲሉ መደበኛ ክሳቸውን ቀጥለዋል። እንዲያም ሆኖ ሌተናል ጄኔራል ጻድቃንና ጌታቸው ረዳ በየፊናቸው በሚመሩት ኔትወርክ ከዚህም በከፋ ሁኔታ አውራጃን መሰረት ያደረጉ የድጋፍ መሰረቶች በሚንጡን የትግራይ ዲያስፖራ ሊቀመንበሩ የጠበቁትን የድጋፍ ምላሽ ያገኙ አይመስልም። ይህ በእንዲህ እንዳለም በትግራይ ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ውድብ ነጻነት ትግራይ ትናንት ባወጣው መግለጫ የቀደመው ጦርነት በፕሪቶሪያ ስምምነት መቋጨቱ ካስታወሰ በኋላ ሌላ ዙር ጦርነት መምጣቱንም በመግለጽ የህወሓትን ክፍፍል በስጋት አብራርተዋል። ህወሓትም ሰራዊቱን በመከፋፈሉ ጥንካሬውን ከማጣቱ በላይ የእርስ በርስ ግጭት ውስጥ መግባቱን የጠቀሰው መግለጫው በዚህ ጊዜ የጦርነት አደጋ መደቀኑን አስረድተዋል። ፓርቲው መግለጫውን ሲቀጥል ድጋሚ ወደ ጦርነት መግባት የትግራይን ህዝብ ወደማይቀለበስ የጥፋት ገደል ውስጥ ስለሚያስገባ አጥብቀን እንቃወማለን ብለዋል። ህዝቡ ህወሓትን አምኖ ወደ ጦርነት እንዳይገባ መክረዋል። በሌላ በኩል ፓርቲው ለሌላኛው ጦረኛ የብልጽግና አገዛዝ ባስተላለፈው መልእክት የፕሪቶሪያውን ስምምነት ተግባራዊ ባለማድረግ ተጠያቂ እንደሚሆን ጠቅሶ አሁንም የፈረሰው ስምምነት እንዲከበር ጠይቋል። መግለጫው የተሰጠው ህወሓት በመላው ትግራይ ይፋዊ የክተት ጥሪ ማቅረቡን ተከትሎ ነው። የፕሪቶሪያው ስምምነት መሰረታዊ ጭብጥ ግጭት የማቆም ስምምነት ሆኖ ለዚህ አፈጻጸም ህወሓት ትጥቅ መፍታት አለበት የሚለው የስምምነቱ ፍሬ ነገር የተሻረው በብልጽግናና ህወሓት ሀገራዊ ሳይሆን ቡድናዊ ፍላጎት እንደሆነ ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር